የምር ከፍተኝ ነው የመጣሁት አይደለም። አያችሁ አይደል ፋሚሊ፣ አያችሁ አይደል? አንዳንድ ጊዜ አይመስለንም እንጂ ማለት ነው በትንሹም የምንነጋገራት ነገር ፋሚሊ በቃ ትልቅ እንትን አለው፣ ትልቅ ቫልዩ አለው። ገባችሁ? እንደ ቀልድ የምትነጋገሩት ነገር ሲሪየስ መታየት ያለበት ነገር፣ በቃ ከሲሪየስ መታየት ያለበት ነገር። አሁን እዛ ጋር ሃይሚ እንደ ቀልድ ነው አልሄድም ያለችው። በቃ አልሄድም ሂድ በቃ አንተ ነገሩን ፈተና ምናምን ያለችው እንደ ቀልድ ቀስ አድርጋ ነበር የነገረችው። ነገር ግን እንደዛ አይደለም የሚሆነው። ብሩኬ በጣም ደብሮት በጣም ከፍቶት ነው የመጣው ወደዚህ ወደ ቡታጀራ የመጣው በጣም ደብሮት ነው። አሁንም ስቲል ነው ያስታውቃል፣ እንደደበረው ያስታውቃል። ገባችሁ አይደል? ያስታውቃል፣ የምሬ ነው ያስታውቃል። እና አሁን እዚህ ጋር ደግሞ ሌላ ችግር ውስጥ ያለ ይመስላል፣ ሌላ ችግር ውስጥ የገባ ይመስላል። እና በቃ እንዳትሄዱና መቼም እንዳትለዩት ከዚህ በኋላ ይልሽ ነገር አሰብኩበትና ደግሞ ያላንተ እንደማልችል ገባኝ። ያለሱ እንደማትቺ ማጠንቅቀን እናውቃለን። ያለሱ እንደማትቺ ጠንቅቀን እናውቃለን። በጭራሽ ከሱ መለየት እንደማትፈልጊ እናውቃለን። ሁልጊዜ ነው እኮ ሁልጊዜ አንዳችሁ አልሄድም ትላላችሁ አንድ ቦታ ምናምን ነገር። ያ ሰው ከሄደ በኋላ ተከትላችሁ ትሄዳላችሁ ስለማትችሉ። አልሄድም ብለው ነበር ትናንትና፣ እሱ መጣ ቡታጅራ። ከዛ በኋላ እሷ ደግሞ ሄደች ስለማትችል ማለት ነው። ገባችሁ? ሁልጊዜ የሚፈጠር ነገር ነው። ይህንን ነገር ካስተዋላችሁ የሃይሚና የብሩኬ ፋሚሊ ከሆናችሁ፣ የጨረቃ ፋሚሊ ከሆናችሁ በደንብ ታውቃላችሁ፣ እርግጠኛ ነኝ በደንብ ታውቃላችሁ። የምሬን ነው ፋሚሊ። ከዚህም በፊት በነበሩት ቪዲዮዎች እንደዚህ ነበር ሲፈጠር የነበረው። አንዱ አልሄድም ብሎ ከሄደ በኋላ አልቻልኩም ያላንተ ወይም ያላንቺ አልቻልኩም ብሎ ሂደው ሲገናኙ ምናምን ነገር አይተናል በጣም ብዙ ጊዜ። እና ይህንን ነገር ነው በቃ ከልባቸው ሊያስገቡት ያልቻሉት ይህን ነው። በቃ አንዳቸው እንደማይሆንላቸው ሊያስገቡት አልቻሉም ከልባቸው። በቃ አትችሉም፣ እመኑ። ደግሞ ሌላም ችግር ተፈጥሯል። እኔ አሁን አልነግርሽም። ምን ተፈጠረ? በቃ አልነግርሽም። አያችሁ አይደል? አሁን ማለት ነው አንድ የተረዳሁት ነገር አለ ከብሩኬ ንግግር፣ አንድ የገባኝ ነገር አለ። ገባችሁ? ኦልሬዲ ሃይሚ አልመጣም በቃ አልሄድም ምናምን ነገር ስላለችው አንድ በዛ ደበረው። ሲቀጥል ደግሞ ከመጣ በኋላ ያልጠበቀው ነገር አጋጠመውና በጣም ብዙ ስራዎች ላይ ቢዚ ሆነ ይህ ልጅ። ገባችሁ አይደለ? ስለዚህ እኔ ብቻዬን ያለሁት፣ ስለዚህ ከዚህም ብዬ ያለውን ነገር ማስተካከል ግዴታ አለብኝ ምናምን ነገር በሚል ሐሳቤ አእምሮውን አንድ ያሳምኖታል። ገባችሁ አይደለ? ቡታጅራ እኔና እኔ ብቻ ነው ያለነው። ስለዚህ እጄ ያለውን ነገር ምናምን ነገር በደንብ መስራት አለብኝ፣ ያለውን ነገር በደንብ መጨረስ መቻል አለብኝ። ይባስ ብሎ ደግሞ ችግር ከመጣበት ጊዜ ላይ ሰጣት ነው ላይ የሚገባችሁ አይደለ? ጊዜ ላይ ሰጣት። ጊዜ ይፈልጋሉ ሴቶች ደግሞ ታውቃላችሁ ምን ያክል ጊዜ እንደምፈልጉና ይሄንን ነገር እሷ ትመጣለች ብሎ አላሰበም። ገባችሁ? ሲመጣ እዚህም እያለ አንድ ሀሳብ ነው የነበረው። እሱም ያለበትን ችግር ማስተካከል ነው የነበረው ዋነኛው እቅዱ። ገባችሁ? ዋነኛው እቅዱ ይሄ ነው። ከዛ ግን አሁን ሃይሚ ስትመጣ ጊዜ ትፈልጋለች እና ያንን ነገር ላይሰራው ይችላል። ይሄን ነው ያሳሰበው በዚህ ሰዓት። እርግጠኛ ነኝ የምነግራችሁ ይሄ ነው። ሰላም ውድና የተከበራችሁ ዩቲዩብ ቻናል ተከታታዮቼ እንደምን አላችሁ? እንደምን ቆያችሁልኝ? ሁሉ ሰላም እኔ ያለሁላችሁ ዛሬም ተመልሼ መጥቻለሁ። በዛሬ ቪዲዮ ለየት ያለ ነገር ነው የተፈጠረው። እሱን አብረን እናያለን። ቀጥታ ወደ ቪዲዮ እናልፋለን። ይህንን ቪዲዮ ስትመለከቱ ላይክ እንዲሁም ደግሞ ሰብስክራይብ በማድረግ ወንድማችሁ አድርጉኝ ፕሊዝ ፋሚሊ። ሰብስክራይብ ላይክም እያደረጋችሁት አይደል? ይህን ቪዲዮ ሲጀምሩ ላይክ አድርጉት። ሃይሚና ብሩኬ ይለያዩ የምትሉ ሰዎች ሃይሚና ብሩኬ ፍቅር ይሆናሉ። ነገም ደግሞ በባህሉ ምድር ጽድት ያለ ነገር እናያለን፣ ጽድት ያለ ነገር ያሳዩናል የምትሉ ሰዎች ላይክ ያደረጋችሁ ኮሜንት ላይ ሀሳብ አስተያየታችሁ ስጣችሁ። ሁለቱም ይመለከታል፣ እኔ ራሴ ልክላችኋለሁ ፋሚሊ። ቀጥታ ወደ ቪዲዮ እናልፋለን። ተመልከቱ። እሺ ተመልከቱ። በቃ ይህ እኮ ነው እኛ ከመጀመሪያም ስንናገረው የነበረው ነገር ይሄ ነው። በቃ ሃይሚ ያለ ብሩኬ ምንም ነገር ልታረጋ አትችልም። እነዚህ ልጆች ተለያይተው በጭራሽ የሚሆን ነገር አይደለም እያልን በተደጋጋሚ ስናወራ ነበር፣ ስንናገር ነበረ። የምሬን ስንናገር ነበረ። በቃ ይሄ ነው መሆንም ያለበት። በቃ ሁለቶች ከሄዱም ይሄዳሉ፣ አብረው ከመጡም ይመጣሉ። ይሄው ጥሏት ሲመጣ ዛሬም እንዳደረገች ተመልከቱ። ቡታጅራ ድረስ መጣለች ከሚፍታ ጋር።
በቃ ይሄ ነው የሚሻለው። የምሬ ነው፣ ይሄ ነው የሚሻለው። እሺ ያለ እኔ ኑሮ ከበደኝ ደስ ይላል በጣም። ለኔ ካለሽ መቼም አይቀር። ዝም ብላ እኮ ነው በቃ ጨክና ላትጨክን እንደዚህ የምትለው ሀይሚ። የምሬን እኮ ነው። ዝም ብላ እኮ ነው በቃ ከልቡ አይደለም የምታደርገው እያንዳንዱ ነገር ከልቡ አይደለም፣ ከልቡ አይደለም ፋሚሊ። የምሬን ዝም ብላ ስሜታዊ ስትሆን አንድ ጊዜ ትናገረውና ከዛ በኋላ ስትረጋጋ ግን በቃ ተሳስቻለሁ ምናምን ነገር ማለት ትጀምራለች። ገባችሁ አይደለ? ሀይሚ እንደዚህ ናት፣ ትቸኩላለች። በጣም ቸኩል ነች፣ ደረቅ ነች፣ እናቃታለን። ነገር ግን በብሩክ የሚጨክን ምንም አይነት አንጀት የላትም ፋሚሊ። እሺ የምር ከፍተኝ ነው የመጣሁት አይደለም። አያችሁ አይደል ፋሚሊ፣ አያችሁ አይደል? አንዳንድ ጊዜ አይመስለንም እንጂ ማለት ነው በትንሹም የምነጋገራት ነገር ፋሚሊ በቃ ትልቅ እንትን አለው፣ ትልቅ ቫልዩ አለው። ገባችሁ? እንደ ቀልድ የምትነጋገሩት ነገር ሲሪየስ መታየት ያለበት ነገር፣ በቃ ከሲሪየስ መታየት ያለበት ነገር። አሁን እዛ ጋር ሀይሚ እንደ ቀልድ ነው አልሄድም ያለችው። በቃ አልሄድም ሂድ በቃ አንተ ነገሩን ፈተና ምናምን ያለችው እንደ ቀልድ ቀስ አድርጋ ነበር የነገረችው። ነገር ግን እንደዛ አይደለም የሚሆነው። ብሩኬ በጣም ደብሮት በጣም ከፍቶት ነው የመጣው ወደዚህ ወደ ቡታጀራ የመጣው በጣም ደብሮት ነው። አሁንም ስቲል ነው ያስታውቃል፣ እንደደበረው ያስታውቃል። ገባችሁ አይደል? ያስታውቃል። የምሬ ነው ያስታውቃል። እና አሁን እዚህ ጋር ደግሞ ሌላ ችግር ውስጥ ያለ ይመስላል። ሌላ ችግር ውስጥ የገባ ይመስላል። እና በቃ እንዳትሄዱና መቼም እንዳትለዩት ከዚህ በኋላ ይልሽ። ራሴ የገባሁበት ችግር ነው፣ ራሴ ነው መውጣት ያለብኝ። ልክ ነሽ። ግን ደግሞ እንጃ ሰማችሁታ? ብሩኬ የተናገረውን ነገር ሰማችሁታ? ራሴ የገባሁበት ችግር ነው ራሴ እወጣዋለሁ ያለው ለምን ይመስላችኋል? ለምን እንደዚህ ብሎ የተናገረ ይመስላችኋል? እስኪ ንገሩኝ፣ ኮሜንት ላይ አንድ ጊዜ ንገሩኝ። እስኪ ንገሩኝ ለምን እንዳለው ልንገራችሁ። ሀይሚንን ሂድ ሲላት ምንድን ነው ያለችው? እኔ አልሄድም ብሩኬ፣ እኔ ራሴን እያወጣው ነው አለችው። እንደዚህ ነው ያለችው፣ ራሴን እያወጣው ነው ነበር ያለችው በሰዓቱ። እና ያ ንግግር እሱ ጋር ገብቷል ማለት ነው። ገብቷል። የምሬን ነው። በደንብ ተሰምቶታል። ያ እንደ ቀልድ የተናገረችው ነገር ፋሚሊ በጣም እሱን ጎድቶታል። በጣም ተጎድቷል። ኦብቪየስሊ እያየን ያለነው ነገር ስለሆነ ነው። እያየነው ያለነው እየተመለከትነው ያለነው ነገር ስለሆነ ነው። ለዛ ነው እቺን ቃል የተናገራት። ገባችሁ? ለዛ ነው እቺን ቃል የተናገራት። እሺ ነገር አሰብኩበትና ደግሞ ያላንተ እንደማልችል ገባኝ። ያለሱ እንደማትቺ ማጠንቅቀን እናውቃለን። ያለሱ እንደማትቺ ጠንቅቀን እናውቃለን። በጭራሽ ከሱ መለየት እንደማትፈልጊ እናውቃለን። ሁልጊዜ ነው እኮ ሁልጊዜ አንዳችሁ አልሄድም ትላላችሁ አንድ ቦታ ምናምን ነገር። ያ ሰው ከሄደ በኋላ ተከትላችሁ ትሄዳላችሁ ስለማትችሉ። አልሄድም ብለው ነበር ትናንትና፣ እሱ መጣ ቡታጅራ። ከዛ በኋላ እሷ ደግሞ ሄደች ስለማትችል ማለት ነው። ገባችሁ? ሁልጊዜ የሚፈጠር ነገር ነው። ይህንን ነገር ካስተዋላችሁ የሀይሚና የብሩኬ ፋሚሊ ከሆናችሁ፣ የጨረቃ ፋሚሊ ከሆናችሁ በደንብ ታውቃላችሁ። እርግጠኛ ነኝ በደንብ ታውቃላችሁ። የምሬን ነው ፋሚሊ። ከዚህም በፊት በነበሩት ቪዲዮዎች እንደዚህ ነበር ሲፈጠር የነበረው። አንዱ አልሄድም ብሎ ከሄደ በኋላ አልቻልኩም ያላንተ ወይም ያላንቺ አልቻልኩም ብሎ ሄደው ሲገናኙ ምናምን ነገር አይተናል በጣም ብዙ ጊዜ። እና ይህንን ነገር ነው በቃ ከልባቸው ሊያስገቡት ያልቻሉት ይህን ነው በቃ። አንዳቸው እንደማይሆንላቸው ሊያስገቡት አልቻሉም ከልባቸው። በቃ አትችሉም። እመኑ። ደግሞ ሌላም ችግር ተፈጥሯል። እኔ አሁን አልነግርሽም። ምን ተፈጠረ? በቃ አልነግርሽም። አያችሁ አይደል? አሁን ማለት ነው አንድ የተረዳሁት ነገር አለ። ከብሩኬ ንግግር አንድ የገባኝ ነገር አለ። ገባችሁ? ኦልሬዲ ሀይሚ አልመጣም በቃ አልሄድም ምናምን ነገር ስላለችው አንድ በዛ ደበረው። ሲቀጥል ደግሞ ከመጣ በኋላ ያልጠበቀው ነገር አጋጠመውና በጣም ብዙ ስራዎች ላይ ቢዚ ሆነ ይህ ልጅ። ገባችሁ አይደለ? ስለዚህ እኔ ብቻዬን ያለሁት፣ ስለዚህ ከዛም ከዚህም ብዬ ያለውን ነገር ማስተካከል ግዴታ አለብኝ ምናምን ነገር በሚል ሐሳቤ አእምሮውን አንድ ያሳምኖታል። ገባችሁ አይደለ? ቡታጅራ እኔና እኔ ብቻ ነው ያለነው። ስለዚህ እጄ ያለውን ነገር ምናምን ነገር በደንብ መስራት አለብኝ፣ ያለውን ነገር በደንብ መጨረስ መቻል አለብኝ። ይባስ ብሎ ደግሞ ችግር ከመጣበት ጊዜ ላይ ሰጣት ነው ላይ የሚገባችሁ አይደለ? ጊዜ ላይ ሰጣት። ጊዜ ይፈልጋሉ ሴቶች ደግሞ ታውቃላችሁ ምን ያክል ጊዜ እንደምፈልጉና ይሄንን ነገር እሷ ትመጣለች ብሎ አላሰበም። ገባችሁ?
ሲመጣ እዚህም እያለ አንድ ሀሳብና አንድ ሀሳብ ነው የነበረው። እሱም ያለበትን ችግር ማስተካከል ነው የነበረው ዋነኛው እቅዱ። ገባችሁ? ዋነኛው እቅዱ ይህ ነው። ከዛ ግን አሁን ሀይሚ ስትመጣ ጊዜ ትፈልጋለች እና ያንን ነገር ላይሰራው ይችላል። ይህን ነው ያሳሰበው በዚህ ሰዓት። እርግጠኛ ነኝ የምነግራችሁ ይሄ ነው። አይደለም በእናትሽ ሀይሚ እስቲ አንዴ እንኳን ተውኒ፣ ምንም አላወራሽም። ብሩኬ የተወሰነ መረጋጋት አለበት። በቃ ካየሁት ነገር የተወሰነ መረጋጋት አለበት። ካልተረጋጉ ደግሞ ችግር ይፈጠራል። ገባችሁ አይደለ? ካልተረጋጉ በስሜታዊነት የሚያወሩ አንድ ሁለት የሚባባሉ ከሆነ ከዚህም በፊት የተፈጠሩት ችግሮች ምናምን ነገር መፈጠራቸው አይቀርም። ገባችሁ አይደል? ምንም ጥርጥር የለውም እንደሚፈጠሩ አይተናል ብዬ ነው። ገባችሁ? ብሩኬ አንድ ነገር ከተናገረ ሀይሚ አንድ ነገር ትናገራለች። ሀይሚ አንድ ነገር ከተናገረች ብሩኬ አንድ ነገር ናገር። ከዛ ግን በጣም ከባድ የሆነ ነገር ይፈጠርና ትልቅ ችግር ውስጥ ይገባሉ ማለት ነው። እንደ ቀልድ የተጀመረ ነገር ትልቅ ችግር ውስጥ ሊያስገባችሁ ይችላልና እሱም የተወሰነ ቢረጋጋ ጥሩ ነው ይሻላል። ሀይሚም ለመረዳት እሱን ሞክሪና ታገኘዋለሽ። ነገም ከነገ ወዲያም ታገኘዋለሽ። ኖርማል ነው፣ ጣጣ የለውም። ከምንም በላይ ደግሞ ነገን እርግጠኛው የምነግራችሁ ፋሚሊ አንድ ላይ ነው የሚያሳልፉት። በዓልን ተለያይተው በጭራሽ አያሳልፉም። ታያላችሁ ፋሚሊ አንድ ላይ ነው የሚያሳልፉት። ይህንን ነገር አስረግጬ ነግራችኋለሁ። ምንም በቃ ያው የሚገርም ቪዲዮ ጠብቁ። እኔ ስደሰት እኔ ሲደላኝ ብቻ ነው እንዴ ከኔ ጎን የምትሆኝ? ይሄ ነው በቃ። አያችሁ አይደለ? የሱ ጥያቄ ይሄ ነው በቃ። ራሴን እያወጣሁ ነው ስላለችው ያቺ ቃል ነው እንደዚህ እየጎዳችሁ ያለችው ብሩክ። ያቺ ቃል ነች በቃ እንደ እሳት እየበላችሁ ያለችው። የምሬን ነው የምነግራችሁ። ምክንያቱም እዚህ ጋር የያዙት ፍቅር የሁለቶቹ ነው። ገባችሁ አይደለ? የሀይሚና የብሩኬ ነው። የአንዳቸው ብቻ አይደለም። አንዳቸው ብቻ የሚለፉለት ነገር አይደለም። ሁለቶቹም የሚለፉለት ነገር መሆን መቻል አለበት። ሁለቶቹም አንዳቸው ችግር ውስጥ ገቡ ማለት ሁለቶቹም ችግር ውስጥ ገቡ ማለት ነው። እንደዚህ ነው ማመን ያለባችሁ። የምሬን ነው። ሁለታችሁም ችግራችሁን በደንብ እንትን ማለት መቻል አለባችሁና ፕሊስ የምሬን ነው ተደጋገፉ። እናንተ ለራሳችሁ መደጋገፍ አለባችሁ። ስለዚህ ሌላ ሰው መጥቶ የእናንተን እንትን ሊያስተካክል አይችልም። እናንተ ናችሁ ልታስተካክሉት የምትችሉት። ሀይሚሱን በመረዳት ቢያንስ ግዡ። ኤክስትራ ሌላ ነገር ማድረግ እንኳን ባትቺ እሱ የሚፈልጋቸው ነገር ለማድረግ ብትሞክሪ ጥሩ ነው። የሚመጣበትን ችግር አይዞ ከጎን ነኝ ብትዩ በጣም ጥሩ ነው። የምሬን ነው። ሀይሚን በተለይ ብሩክም ደግሞ በተመሳሳይ እንደዚሁ ነው መደራረግ ያለባችሁ። እንደዚህ መደጋገፍ ነው ያለባችሁ። ሁለታችሁ አንድ ልጅ የሆናችሁበት ዋናኛው ዓላማው ይሄ ነው። በቃ የምሬን ነው። አንዳችሁ ለአንዳችሁ መደጋገፍ ነው። አለውልሽ ምናምን ለመባባል ነውና ፕሊዝ የምሬን ነው። ሰላማችሁ የሚመለሰው እንደዛ ካልሆነ በጭራሽ ሰላማችሁ ሊመለስ አይችልም። ሀይሚ መወቂ ብሩክ መወቂ ታስተምርሽ አንቺ በደንብ። ለማንኛውም እቺ ትልቅ ቃል ነች። የምሬን ነው። ለሁለታችሁም ነው በቃ እስከ ዛሬ ያሳለፋችሁት ነገር ልትማሩበት ነው የሚገባ። ሁለታችሁም ልትማሩበት፣ ሀይሚም ልትማሪበት ይገባል፣ ብሩክም ሊማርበት ይገባል። ስንት ነገር በማላቸው መጥቶ ሂዷል ምናምን ነገር ገባችሁ። ስለዚህ ቢያንስ ከራሳችሁ መማር አለባችሁ። ከሰው ባተማሩ የምሬን ነው። ቢያንስ ከራሳችሁ ተማሩ። እንዴ ከሰው ነበር መማር የነበረባችሁ። አንዳንድ ነገሮችን ከሰው መማር አለባችሁ። ስለዚህ በራሳችሁ ላይ ደርሶ ምናምን ነገር እስከምታዩት አትጠብቁ። ብዙ ነገር በማላችሁ መጥቶ አልፏል። ስለዚህ ያንን ነገር እያስተዋላችሁ ህይወታችሁን ብትቀጥሉ ነው የሚሻል። ችግር የለውም። ነገ ይስተካከላል ፋሚሊ፣ ነገ ይስተካከላል። እዚህ ጋር እሱም ስሜታዊ ስለሆነ ባለችው ነገር ስለደበረው ምናምን ነገር ነው እንጂ ምንም የተፈጠረ ነገር የለም። ምንም አዲስ ነገር የለም። ሰላማቸው እንደሚመጣ እርግጠኛ ነኝ። ነገም ደግሞ በሚገርምና በአዲስ ቪዲዮ እንደሚመጡልን እርግጠኛ ነኝ። ደስ በሚል ቪዲዮ እንደሚመጡልን እርግጠኛ ነኝ። እንግዲህ ፋሚሊ የዛሬው ቪዲዮ ይመስል ነበር። በቀጣይ እስከምንገናኝ ድረስ ወዳችኋለሁ። ይህን ቪዲዮ ደግሞ ላይክ እንዲሁም ሰብስክራይብ ያደርጋችሁ ወንድማችሁ አድርጉኝ። ሰብስክራይብ ያደርጋችሁኝ አለም ሰብስክራይብ ያደርጋችሁኝ ፋሚሊ የዛሬው ቪዲዮ ይመስል ነበር። በቀጣይ እስከምንገናኝ ባይ